ኡስታዝ ያሲን ኑሩ በኹጥባ ላይ ስለ አንድ ዘፋኝ ተናግሯል። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ስለ ዶክተር አብይም አንስቶ ዳስሷል። ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ለኢትዮጵያና ስለ አክሱም ሙስሊሞችም የተናገረበት አለ። ኢትዮጵያ ለኛ ቀልድ አይደለች፣ ለሌላው ዘፈን ማሻሻጫ ነች። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ ሚል ታፔላ ተሰጠዋል። አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። አንዱን ጥለ አንዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳን በሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን ተመልክተን እንመጣለን። ወደ አላህ እጅግ የቀረበው ባሪያ መልካሙ ሰው ማን ነው ተብለው ተጠየቁ። ሰዒድ ኢብኑ ጁበይር። እሳቸውም እንዲህ ሲሉ መለሱ፣ ወንጀል የሚሰራ ሰው ነው። ወንጀል ከሰራ በኋላ ወደ አላህ የሚመለስ ያንን ወንጀሉን ሲያስታውስ ልቡ ቅጥል የሚል ወደ አላህም ስብር የሚል ሰው ነው አለው። ወዳጄ ወንጀልማ ሁላችንም እንሰራለን፣ መጥፋቱንማ ሁላችንም እናጠፋለን። ነፍስያ ያለችብን ሸይጣን የሚጨመርና እንሳሳታለን። ዋናው ቁም ነገር ወደ አላህ ተባረከ ወተዓላ መመለስ ነው። አላህም በሩን ክፍት አድርጓል። ወመን የግፊሩ ዙኑበ ኢለላህ፣ ወንጀልን የሚምር ጥፋትን ይቅር የሚል እንደ አላህ ማን አለ ይላል። ወዳጄ እንደ አላህ ማንም የለም። እንደምናጠፋ የሚያውቀው ጌታ አላህ የተውበትን በር ከፍቶልናል። እንደምንሳሳት የሚያውቀው ጌታ አላህ ወደ እሱ እንድንመለስ መንገድን አድርጎልናል። ወንጀል ከሰራን በኋላ ስበር ብለን ወደ አላህ ተባረከ ወተዓላ እንመለስ። የሚቀበለን ጌታ አላህ አለ። አላህ ይመልሰን፣ አላህ ያስተካክለን። ሱብሓነሁ ወተዓላ ወደሱ ከተመለሱ ባሮች አላህ ያደርገን። ወደሱ የሚመለሱ ባሮችን አላህ ሱብሓነሁ ወተዓላ ይወዳልና። ለሁሱ አንዲት ሴት አንድን ጥያቄ ጠይቀዋለች። አንዳንዶች በሱ ላይ ሪአክት አድርገዋል። እኔ አንተን እወድሃለሁ ከአንተ ፍቅር ይዘኛል ጥያቄ ሁሴን አህመድ ማስተማርህ ጥሩ፣ ንጽጽር ላይ መስራትህ ጥሩ ሆኖ እያለ ሌላ በጣም ትልቅ ችግር አለብህ። አንተ በዚህ እድሜ ሰርተህ ሚስትን ማስተዳደር የምትችል ሆነህ መን ኢስተጣዐ አልባአተ ፈሊተዘወጅ ፈኢነሁ አገዱ ሊልበሰሪ ወአሕሰኑ ሊልፈርጅ። ለምንድን ነው የማታገባው? ሴት ሙስሊሞችን በጣም እየተፈታተንካቸው ነው። አብረን ነው እንደተመለከታችሁት እንግዲህ ግለሰብ ሁሱን ለመናገር ሞክሯል። ለማንኛውም ሶሻል ሚዲያ ላይ የሚወጣ ሰው ወንድም ይሁን ሴት እንደዚህ አይነት ነገሮች መፈጠሩ ያለ ነገር ነው። ከሐራም ነገር አንፃር ሳይሆን ሐላልን ከመፈለግ አንፃር በድፍረት ሴቶቹ አንዳንዴ የሚጠይቁት ነገር አለ። ወንዶችም እንደዛው ሴቶችን የሚጠይቁበት አጋጣሚ አለና ሁሱም በዚህ ልክ ለምን አታገባም፣ ለምን አላገባህም ብሎ የግለሰብን ፍላጎት ባላማከለ መልኩ በዚህ ልክ መጠየቅ አግባብ ነው ብዬ አላስብም። ማግባት ባለበት ሰዓት በሚፈልግ ሰዓት ያገባል። ምናልባትም አግብቶ ይሆናል። ምንም የምናውቀው ነገር የለም። ግዴታ አግብቻለሁ ብሎ ሚዲያ ላይ ወጥቶ ከሚስቱ ጋር ቪዲዮ ምናምን መልቀቅ አይጠበቅበትም። እና አንዳንድ እንደዚህ አይነት ጭፍን የሆኑና መጥፎ ሰው ላይ የሚያስቡ ግለሰቦችም አሉ እና አላህ ሱብሓነሁ ወተዓላ ሁሱን ይጠብቀው። እንግዲህ አላህ ሳሊዋን ካላገባ ሳሊውን አላህ ይዘውጀው ላለኝ ኡስታዛችን እንግዲህ ስለ ቀልብ እየነገረን ያለው ትስቃለህ፣ ታለቅሳለህ፣ ትደስታለህ፣ ታዝናለህ። እቺው ቀን ትገለባበጣለች። አላህ ይጠብቀን። ወደ ኩፍር ትሄዳለች። አላህ ጽናት ይስጠን። ወደ ኢማን ትመጣለች፣ ትገለባበጣለች። ሰቢት ለዚህ ነብያችን አለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣
አንተ ልቦችን የምትገለባብጥ የሆንክ ጌታ ያው ረሱል ሰለላሁ ዐለይሂ ወሰለም ልቤን በዲንህ ላይ አጽናልኝ። በነገራችን ላይ አላህ ይጠብቀን። አንዳንድ ሰዎች ልክ ወደ መሞቻቸው ሲቃረቡ ይከፍሩና በዛው ይሞታሉ። አንዳንዱ ደግሞ ልክ ሊሞት ሲል እስልምናን ይቀበልና አላህ የጀነት ያደርገዋልና ቀልባችንን ያው ማመን አንችልም። ሁላችንም አላህ ሱብሓነሁ ወተዓላ መለመን አለብን። ሙስሊም አድርጎ ብቻ እንዲገለን በዲነል ኢስላም ላይ በሻሃዳ ላይ እንዲያኖረን በዛም እንዲገለን መጠየቅ መቻል አለብን። በዚህ ውስጥ እንግዲህ የዱንያ ምንነት እንረዳለን። ማልቀስ አለ፣ ማህዘን አለ፣ መደሰት አለ፣ እንደዚሁ ደግሞ መከፋት አለ። ነገር ግን ከክፋት በኋላ ከሀዘን በኋላ ደግሞ ያ ነገር ያልፋል እና ሁላችንም እንግዲህ የዛሬ ቀን እንደሚያልፍ እርግጠኞች መሆን አለብን። አላህም ሱብሓነሁ ወተዓላ በቁርአን ላይ ነግሮናል። ይህንን ማረጋገጫውን ማወቅ እንችላለን፣ ከህይወታችን መረዳት እንችላለን። ብዙ ጊዜ ይሄ ቀን ምን አለ ባለፈ እንዴት ነው ማልፎ ያልናቸው በጣም ብዙ ቀናቶችን አልፈን ነው እዚህ የደረስነው። አሁን ላይ እንግዲህ በየሶሻል ሚዲያው ራሳቸውን የሚያጠፉ ሰዎች እየበዙ ነው ያሉት። ብዙዎችም ራሳቸውን የማጥፋት ፍላጎት እንዳላቸው እየተመለከትን እንገኛለን። በቅርቡ አንድ ታዋቂ ቲክቶከር ራሷን ካጠፋች በኋላ ማለት ነው። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ከዚህ ዓለም አንዳንድ ሙስሊሞችም ራስን ማጥፋት ሐራም ነው እንጂ ራሳችንን ባጠፋን እያሉ እየተናገሩ ነበር። በዚህ ልክ ኡማው የአሁኑ ማህበረሰብ ትውልድ ትንሽ ደከም ያለበት ሁኔታ አለ። ሁሉም ሳይሆን በጣም ጥቂቶቹ ማለት ነው። እና ይሄ ነገር ላይ በደንብ መሰራት መቻል አለበት። የዱንያ ፈተና እንዳለ፣ ዱንያ ላይ ተድላ ብቻ እንደሌለ፣ ዱንያ ማለት በቃ አላህን ለመገዛት እንደመጣን ሌላ ዱንያ ላይ ያሉ ብዙ ፈተናዎች አሉ። እነሱን በመታገስ በማሳለፍ አጀር እንዳለም ልናቅ ይገባናል። የሌሎች እምነት ተከታዮችም ያው እምነታቸው ትዕግስትን ያስተምራቸዋልና ከዚህ አንጻር ራሳቸውን መጠበቅ መቻል አለባቸው እላለሁ። ወደ ቀጣይ ቪዲዮ ወስዳችሁ አንዳንድ በጣም ወጣ ያሉ ሴቶችን እያየን ነው የምንገኘው ሙስሊም ሆነው ሶሻል ሚዲያ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ የምለው ውድ እህቴ፣ አንደኛ ሙስሊም ነሽ። ሙስሊም ስትሆኚ ለእስልምናሽ ክብር ይኖረሽ፣ ለሴትነትሽ ክብር ይኖረሽ፣ ለቤተሰቦችሽ ክብር ይኖረሽ። በዚህን ልክ አይነውጣ ሀያ ያሌላት ሴት ባትሆኒ ደስ ይለኛል። ሰዎች ነውራቸውን ይደብቃሉ እንጂ ነውራቸውን አደባባይ ላይ ለማውጣት አይጋጋጡም። ቅርጽሽን ለማሳየት ዳልሽን እንደዚህ አንዴ በተሳበ ሱሪ፣ አንዴ በታይት፣ አንዴ በጉርድ እንደዚህ የምትወጣጠሪ ለወንዶች ለማሳየት ዳሌ። ሰዎች ወደፊት ማሰብተታችሁ ወደኋላ ነው እንደምታስቡት። ይህን ያህል እንደዚህ የምትወጣጠሪው ምንን ተማምነሽ ነው እህቴ? ሞት ረስተሽ? እኛ እኮ ብንረሳ እኮ ሞት እሱ እኮ አልረሳንም እኮ። ለምን አላህን አንፈራም? ሙስሊም ሴት እኮ ነሽ። የሙስሊም ሴት እኮ ሰውነቷ የተከበረ እንጂ ባሉን ሸቀጥ ወተን እኮ ለሀጅ ነቢይ የምናሳይ አይደለም። እኛ ወንዶች የአይን ማረፊያ እኮ አይደለንም እኮ። ጂም ፈልጋለሁ ያኔ ስፖርት መስራት ፈልጋለሁ ካልሽ ሴቶች ባሉበት ተሰብስበሽ ክብ ከሴቶች ጋር ስሪ። እዚህ ተቀርጸሽ ምናምን ከወንዶች ጋር ምናምን እንደዛ ምንድን ነው ፋይዳው? ምንድን ነው? ቆይ አሁን ዳሌን እዩልኝ ከታየስ በኋላ ያኔ ወንዶች እሺ ይሄን አሉ አይደለም፣ ዝሙት ላይ ጣልሻቸው፣ ምንድን ነው ፋይዳው? ዝሙት ላይ ለጣልሻቸው ወንዶች ሁሉ ተጠያቂ እንደመሆኑ ረስተሽዋል እህቴ። ተይ አላህን ፍሪ። ቀብርን አንዘነጋ። ሞት እኛ ብንረሳ ሞት እኛን አይረሳንም። አላህን ፍሩ። እስልምናችሁ ክብር ይኖራችሁ። ወላሂ ለእስልምናችሁ አላህም እንደተመለከታችሁት እንግዲህ ወጣ ያሉ ሴቶችን አይተናል። በጣም የሚያስደነግጥ ነው። ወንድ ነች ሴት ነች የሚያስብል አለባበሳቸው በጣም የሚያስፈራ ወጣ ያለ በጣም ከመጠን በላይ ማለት ነው። እነዚህ ሴቶች ወደ አላህ ሊመለሱ ይገባል። ለወንድ ልጅ ፊትና እየሆኑ ነው ያሉት። እዚህ ጋር ሶሻል ሚዲያ ላይ ራሳቸው እንደዚህ አድርገው ማውጣታቸው እንግዲህ ገና ወንጀላቸውን አደባባይ ላይ ለብዙ ሰው እንዲታይ ያደረጉ ነው ያሉት እና እነዚህ ሴቶች ደግሞ በጣም የጀሃነም ሴቶች እንደሆኑ ነቢ ሰለላሁ ዐለይሂ ወሰለም በተደጋጋሚ እየተናገሩ ነበር። ሰዎችን ወንዶችን ለማማለል እንደዚህ አይነት ነገሮች መሰራት የለባቸውም። ስፖርት መስራት ከተፈለገ ቤት ውስጥ መስራት ይቻላል። ጂም ውስጥ የሚሰራ ከሆነ ደግሞ የሴቶች ጂም ተሰርቶ አለመቅረጽ
ራስን መጠበቅ ይቻላል። ስፖርት መስራትን እስልምና አይከለክላቸውም። ግን ሴት ልጆች እንደዚህ ወታ ሚዲያ ላይ ከወንድ ጋር አንድ ላይ እንደዚህ ይሄ ነገር ትክክል አይደለም እና እህታችንም ጥሩ አድርጋ ነግራችኋለች። ወደ ቀጣይ ቪዲዮ ወስዳችኋለሁ። አሁን የምንመለከተው እንግዲህ የኡስታዝ ያሲን ኑሩ የኹጥባ ንግግር ብዙዎችን አነጋግሯል። ብዙዎች መላምታቸውን እየሰጡበት ነበር። ኡስታዝ ያሲን ኑሩ በዚህ የኹጥባ ንግግር ላይ ስለ አክሱም ማንሳት ችሏል። እንደዚሁም ደግሞ ስለ ሚኒሊክ፣ ስለ በፊቱ አገዛዝ እንደዚሁም ደግሞ ስለ አንድ አዝማሪም እንግዲህ አንስቷል ማለት ነው። በጣም ረዣዥም ቪዲዮዎች ናቸው። ነገር ግን እኔ ጥሩ ምላቸውን ያው በጣም ሳይረዝምባችሁ ግን መልእክቱም ሳይቋረጥ ቪዲዮዎቹን አስመለክታችኋለሁ። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመገበው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል። ቁርአን ላይ አላህ ይሄን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ የአላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ፣ ንጋቱ ቅርብ አይደለም እንደ ይላል አላህ። ከጭንቀት በኋላ መፍትሄ አለው አይዟችሁ ይላል። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚካ አለው። እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመን። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለ። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤላ ከዛ በፊት የነበረኝ አንድ አይደለ። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነው። ሌላው ስልጣን ማጽኛ ነው። ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዚህ የነብዩ ሰሃባ ባልደረቦች የተቀበልን። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራን? ቱርክ ውስጥ አንድ ሰሃባን የተቀበሩ ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጂድ ከጎን ሰርተው አሁን
የሚጎበኝ የቱሪስት መስህብ አድርገዋለች። ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነቢዩ ዓለይሂ ሰላቱ ወሰላም ከእናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች። እኛ እኮ ነቢዩን ያጠባችው እናታችን ነች። በነቢዩ ደም ውስጥ የሀበሻ ደም አለ። እኛ ከነቢዩ ደም ጋር ተቀላቅለናል። ከጅማታቸው ጋር አብረን ተሰፍተናል። ኢትዮጵያና እስልምና አንድና ያው ናቸው፣ ሚለያዩ አይደለም። ኢትዮጵያ የቢላል ምድር ነች። የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምነው ቢላል ኮቲህን ጀነት ውስጥ ሰማሁት እሳ የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ቱርክ ውስጥ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርክ ውስጥ ካሏት 85000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርክ ውስጥ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና የሚል ታገኛላችሁ። ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ ያበላቸው ያሉ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጊድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኗል። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ ነው። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችልም። እዚህ ሀገር ቀድሞ የገባው ማን ነው?
ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ዲፔንደንሲ ይለዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል፣ የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ፣ ከዛ በኋላ ያለውን በእውቀት እንደኛይ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኗል። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ዲፔንደንሲ ይለዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል፣ የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣
ሁሉም ቤተ እምነቱን ገንብቶ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆናል። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። ሚኒሊክ ብለህ ታገዝፈውና ኢማሙ አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል። በዚህ መልኩ ሀገር አትሰራ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ህገ መንግስትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን ሀገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል ታሪክ የሌላት እምታወዛግብ ሰላሟ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በ3 እርከን አጠሉት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ። መደበቅ ያልቻሉትን ደግሞ 3ኛው እርከን ዲሞናይዜሽን፣ ማጨላለም ይባላል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላለመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማሙ አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ 3 ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱን ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው። ነጃሺ ሲታወስ የመጀመሪያ የሰለመው ንጉስ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا፣ እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም፣ በእኔና አንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ፣ አሊያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ፣ ይሄ ግለሰብ ማን? 2 ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብዱላህ ብኑ ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ። አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ። ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው፣ እሱ የሞተው ኢትዮጵያ ውስጥ ነው፣ ነብዩ ያሉት መዲና ውስጥ ነው። በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሺ አልፏልና ሶላተል ጋይብ እንስገድበት ብለው የሩቅ ሶላት የተጀመረበት ዛሬ ይሄን መስጊድ በሰየምንለት ታላቁ ንጉስ በነጃሺ ነበር የተጀመረ። ሶላተል ጋይብ ሲሰገድ ስናይ ነጃሺ እዚች ምድር ላይ ይታወሳል። ፍትሃዊው ንጉስ፣ አሸናፊው ንጉስ፣ አማኙ ንጉስ ነጃሺ። እንዳያችሁት እንግዲህ ኡስታዛችን አላህ ይጠብቅልን ጥሩ የሆኑ መልእክቶችን ነው እያነሳልን የነበረው። ለዶክተር አብይ አህመድም እንግዲህ የሰጠውን አክብሮት
ተመልክተናል። ያው ዶክተር አብይ አህመድ ያለውን ነገር ሰምተናል። የሞቱት መቃብር ቦታ ሙስሊሞች አጥተው ረዥም ቦታ እንዲሄዱ የሚያደርጉ ሰዎች ናቸው ብሎ ተናግሮ ነበር እና ለዛ ዶክተር አብይ እናመሰግናለን። በዚህ ጉዳይ ላይ እንግዲህ እጃቸውና ጣልቃ በማስገባት አክሱም ላይ ለአራተኛ ጊዜ ጁማ እንዳልተሰገደ ነግራችሁ ነበር። ሰላት ተከልክሏል፣ መስጊድ ተዘግቷል፣ አዛን እንዳይወጣ ተደርጓል፣ ሂጃብ ተከልክሏል፣ ሙስሊሞች እየታሰሩ ነው ምናምን። በጣም ትልቅ በደል አለ አክሱም ላይ። ይህን ነገር መፍታት እጃቸውን አስገብተው ቢፈቱት የተሻለ ነው ብዬ አስባለሁ። ምክንያቱም የአክሱም ክርስቲያኖች በጣም ጨቋኝ በጣም ግፈኛ እየሆኑ ያሉበት ሁኔታ ስላለ መንግስት እጁን ማስገባት መቻል አለበት። የኡስታዝ ያሲን ኑሩን ንግግር በተመለከተ ስለ ዘፋኝ ባነሳው ጉዳይ ላይ ብዙዎች ትንሽ እንዴት እንደዚህ አይነት ነገር ይነሳል ምናምን ብለው እየተናገሩ ነበረ። ለማንኛውም ብዙ ሙስሊሞች የታለሉበትና የተሸወዱበት ጉዳይ ነው፣ አጀንዳ ነው። ያንን ነገር ማንሳቱ ተገቢ ነው ብዬ አስባለሁ፣ እንደኔ እንደ ራሴ ማለት ነው። ምክንያቱም ብዙ ሙስሊም የሆኑ ሰዎች ያንን ዘፈን እንደ ነፃ አውጪ ምናምን አይተው እየጨፈሩበትም እያባባሱትም እያሰራጩትም ነበርና ከእሱ አንጻር እውቅና መስጠት ሳይሆን ስለዛ ነገር ምንነቱን መጥፎነቱን መግለጹ ተገቢ ነው ብዬ አስባለሁ። ምናልባት እናንተ ያላችሁን አረዳድ ደግሞ ኮመንት ላይ ማስቀመጥ ትችላላችሁ። ኡስታዝ ያሲን ኑሩ እንግዲህ ብዙ ሀይር ነገሮችን በመስራት እናውቀዋለን። ጥሩ ጥሩ መልእክቶችን በማስተላለፍ እናውቀዋለን። ምናልባት አንዳንድ ጊዜ ስህተቶች ሊኖሩ ይችላሉ። እነዛን ስህተቶች ደግሞ እንደ ስህተት ከቁርአንና ከሐዲስ ጋር እያስተያዩ መሄድ ነው ኡማው ያለበት ብዬ አስባለሁ እና ኡስታዝ ያሲን ኑሩ እንግዲህ ያው ላስተላለፈው መልእክት እጅግ በጣም እንግዲህ ያው ብዙዎችን ይጠቅማል። ስለ ሀገራችን ያነሳውን ነገር ደግሞ በጣም ጥሩ ነው። ምክንያቱም በአሁኑ ሰዓት አንዱ አገዛዝ፣ አንዱ መሪ፣ አንዱ የበላይ፣ አንዱ ጨቋኝ የሚሆንበት ጊዜ እንዳልሆነ እየተናገረ ይገኛል። የሞተ ነገር በቃ እንዴ ተቀብሯል። ያ ሙስሊም ማህበረሰብ ሲጮቆንበት የነበረው ነገር ተቀብሯል። ለዚሁም ደግሞ በትውልድ በታሪክ እንደምናውቀው ብዙ ጊዜ ሙስሊም ያልሆኑ ሰዎች ታሪክን ሲጽፉ የሙስሊሞችን ታሪክ እንደ መጥፎ አድርገው እንደነ ኢማም አህመድ አልጋዚ አህመድ ግራኝ ብለው የሚጠሩት ማለት ነው። እነሱ እንደዛ እያደረጉ እንግዲህ የሙስሊሞችን ታሪክ ዝቅ ማድረግ ለኢትዮጵያ ምንም እንዳልሰሩ የሚያደርጉት ነገር አለና ይሄ ነገሩን በደንብ አንስቶ ዳስሶታል። እንግዲህ ኡስታዛችን አላህ ሀያቱን ረዥም ያደርግልን እያልኩኝ አሁን ወደ ውጭ መረጃ ወስዳችኋለሁ። አሜሪካ ኢራን ጋራ ምን አዲስ ነገር አለ? ሌሎችም የውጭ መረጃዎችን እናያለን። እነሆ የዛሬ ቪዲዮ ይህን መስል ነበር። ሳይነበርኩ ቪዲዮ ላይ ቻናል ሰብስክራይብ አድርጉ። ቪዲዮ ምታላችሁ እንዳሸር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም።